ውድ ተመልካቾቻችን የኪሎድ ፕሮዳክሽን ፕሮግራማችን ተጀመረ። ዛሬ አንጋፋ ከሚባሉት ሁለት ትላልቅ ዝነኞች ከሁለት ትላልቅ ተቋም መጡ። ለዛውም ሐረር ስንል ሐረር ምስራቅ እዝ፣ ሐረር ስንል ሐረር ጎህ ምስራቅ። የሚገርም ነው። ወደሬ ታደሰ ከሐረር ጎህ ምስራቅ፣ ኤፍሬም አንጋፋው ምክትል መቶ አለቃ፣ አሁን ደግሞ አይምን 10 አለቃ፣ አሁን ደግሞ መቶ አለቃ 50 አለቃ የቀርታው ምስራቅ እዝ። እንኳን ደህና መጣችሁ። ቺርስ። ዛሬ ጥሩ ነገር እናወራለን። ሰብስክራይብ ማድረግ እንዳትረሱ። አሪፍ ጨዋታዎች እንጫወታለን። ሐረር እንዴት ነበረች ወደሬ? የሐረር ልጅ ነሽ? አዲስ አበባ ልጅ? እኔ የሐረር ልጅ ነኝ። እዛው ሸንኮር ነው ወይስ ሀገር ውስጥ? ሸንኮር የሽመቤት ትምህርት ቤት ጀርባ፣ እዛ ነው የተወለድኩትም እድገቴም እዛው ነው። እዛ በ88 ላይ የጎህ ምስራቅ ኪነት የሐረርጌ ክፍለ ሀገሩ ኪነት ነው ሲመሰረት፣ ወደዛ ተቀላቀልኩኝ። ከዛም ከዚህ ከአዲስ አበባ መጥተው ነበረ የሚመለምሉት እነ ሙሉ ገበየው፣ ሽመላሽ ለጋስ ምናምን እነሱ ነበረ። እንዲያውም አንቀጥረም ብለውኝ ነበረ። ለምን? ልጅ ነችና ሙሉ ገበየው ድምፃዊ ሲፈትል ልጅ ነች፣ ስቺ ወደፊት ስታድግ ድምጿ ይበላሻል ተብሎ ተለምኖ ልጅ ነው የገባሁት። እና ወደ ድምፁ የገባሽው ልጅ እያለሽ ወደ ሙዚቃ ዝም ብለሽ ነው? አበባዮሽ ላይ ወይ ሰርግ ላይ እየጨፈርሽ ታይተሽ ነው ወይስ? አይ እኔ ሰፈር ውስጥ ስራ በምሰራ ሰዓት እዘፍናለሁኝ። ስዘፍን ሰዎች ናቸው ድምፅ እንዳለኝ የሚያውቁትና እነዚህ ይሄ ቡድን ምልመላ ሲመጣ ሰፈራችን ያለች አንድ ልጅ የሆነ ሰፈራችን ጠጅ ቤት አለ። እዛ የጠጅ ቤቱ ባለቤት ልጅ እኔ እሷ ጋር እግባባታለሁ እና እንትን ስል ለምን ሄድሽ አትፈተኝም? ይሄንንም ሀሳቡን የሚያመጣችው እሷ ነች። አሁን እኔ ቀጥሮኛል እችላለሁ ምናምን ስላት አንቺ ጎበዝ ነሽ ሂጂ አለችኝ። ሄድኩኝ፣ ተፈተንኩኝ። ስፈተን ደግሞ የነበሩት በአብዛኛው የሚያውቁኝ የሰፈር ልጆች ነበሩ። ደስ አላቸው። ግን ሙሉ ገበየው ስለነበረ በሱ መቀነትም አይ በቃ ስታድግ ይበላሻል አለ። ግን ለመኑት። ሲለምኑት ገባሁኝ። እውነትም ደግሞ ያው አልተበላሸም እስካሁን። በጣም ጥሩ። የማንም ሙዚቃ እየሰማሽ ነበር? እኔ የጥላሁንን ነው በብዛት የምሰማው ልጅ እያለሁ እና የብዙነሽን ሂሩትንም ሰማ። በቃ እነሱን ነው ከሶስቱ ውጭ ሌላ ብዙም አልሰማም። እነሱን ሰማለሁ፣ ዘፍናለሁኝ። ግን ሲሄድ ዘፈን እና እኔ አንለያይም። በቃ እንዲያውም አሁን ትቻለሁ ማለት ይቻላል። ኦኬ። ለምን? በፊት ግን እኔ እንጃ አሁን ትቻለሁ ሰልችቶኝ ይሁን አላውቅም። በፊት ግን በጣም ነው በቃ ምንም ስራ ስሰራ ማንጎራጉር፣ ስበላ ብቻ ነው ማርፈው። አንጎራጉር ነበር። ከዛ ምስራቅ እዛው ገባሽ? አዎ ጎህ ምስራቅ ገባሽ። ስንት ዓመት ቆየሽ? እዛ 5 ዓመት ነው እኛ የሰራ ነው። 5 ዓመት? አዎ 5 ዓመት እንደሰራን የመንግስት ለውጥ መጣ። ኦኬ 83? አዎ ኦኬ። ወደ መጨረሻ አካባቢ ከዚህ ከ5 ዓመት ውስጥ እንትን ነበር የኢሰፓ ማዕከላዊ ምናምን ተብሎ እዛ የፓርቲው ኪነቶች ሆነን ከባህልና ቱሪዝም ወተን እዛ ለትንሽ ጊዜ እዛው እንደሆነን ያው ኢህአዴግ ሲገባ ኢሰፓ ናቸዋልና በተነን። በስመ ኢሰፓ ሙዚቃው መተናል። በቃ ተበተንን። ስንበተን እኔ ወደ አዲስ አበባ መጣሁ። እዚህ መጥተሽ እየታረፍሽ? እዚህ መጥቼ ጓደኛዬ ቤት ነው በእውነት። በሙዚቃው ምን? እሺ ማንንም ሰው አላውቅም ነበር። ስመጣም ፖሊስ ሙዚቀኛ ውስጥ የምትሰራ ኤልሳ የምትባል ዘፋኝ ነበረች። ከእሷ ጋር ነው አብረን አወራን እና እንሂድ አዲስ አበባ ተባባልን። የእነሱም ያው የዛን ሰዓት ተበትኖ ስለነበረ ከዛ ከእሷ ጋር መጣን። ዘመድ የለኝም፣ እኔ ጋር ታርፊያለሽ፣ እኔ ዘመዶች አሉኝ አለች። እሷን ተከትዬ ነው መጣው። ስንፈተን እሷ ብሔራዊ ያለፈች፣ እኔ ለአገር ፍቅር አለ። አገር ፍቅር እስካሁንም እዛው ነው ያለሽ? እኔ እስካሁንም አገር ፍቅር ነው ያለ። ኤፍሬም ከምስራቅ እዝን እስቲ አንተ እንዴት ወደ እሱ ጆይን እንዳደረግ ንገረን። አሁን በ1973 ዓመተ ምህረት በምስራቅ እዝ ሙዚቃ ክፍል አዲስ አበባ መጥተው በሚመለመሉ ጊዜ በአጎቴ አማካኝነት፣ አጎቴ ባይዘዌ ሙዚቀኛ ነው፣ ትራምፔት ተጫዋች ነው፣ ሻለቃ ተረፈ እሸቴ ይባላል። እሱ በቃ የኔን መተካት አለበት እና እሱ እኔን ነው የሚተካው ብሎ እሱ ወስዶ አስመዘገበኝ። ከዛ በኋላ በሂደት የሚደረገውን ሜዲካሉ ምኑን ወሰድንና ወደ ሐረር ሄድን። በባቡር ነው የተጓዝነው። በባቡር ሄደን እዛ ገባን። ያው አጫጭር ስልጠናው የተሰጡን በሙዚቃው ሳይሆን ወታደራዊ ስልጠናም ሰልፍ ምናምን አንዳንድ ነገር ሰለጠነን። አጭር ጊዜ ነው።
እሷን ካረግን በኋላ ወደ ሙዚቃ ትምህርት ነው የገባ ነው። ሙዚቃ ትምህርት ተማርኩና ትራምፔት ተመደብኩ። ትራምፔት ነበር የምጫወተው። እዛ በሰልፈኛ ባንድ ውስጥ እየሰራሁ እንዳለ ለኦርኬስትራ ደግሞ ታጨው። ኦርኬስትራ ገባው። ኦርኬስትራ እየሰራን እያለ በቃ ኦርኬስትራ ውስጥ ገባው። ኦርኬስትራ መስራት ጀመርኩኝ እና ምስራቅ እዝ ኦርኬስትራ ውስጥ ነበር። 73 ዓመተ ምህረት ምስራቅ እዝ በሙዚቃው በወታደራዊ ዲሲፕሊኑ አሉ ከተባሉት ከአራቱ አንዱ ነው አይደለም? አንዱ እዝ ነው። እስቲ ምስራቅ እዝን እንዴት ነው የምትገልጸው? ምስራቅ እዝ ማለት ጠንካራ አዛዣችንም እዙ አዛዥ የነበሩት ጀነራል ደምሴ ቁልቶ ነው። ትክክል። እና እሳቸው አስመራ ከመሄዳቸው በፊት እኛ ጋር ናቸው። ጥሩ አዛዥ አባት ማለት ትችላለህ። በቃ በእሳቸው ስር የነበረ ጀግና ጦር ነው። ምናልባት ታስታውሱ እንደሆን ታሪኩን የሶማሌን ውጊያ እንዴት አድርገው ጠራርገው ውጊያውም በአጭር ጊዜ ውስጥ ነው። ይገርማል። ያ ሰራዊት በአጭር ጊዜ ውስጥ አስወጥቶ ወደ ቦታው የመለሰው። እንግዲህ ሰርጎ ቢያንስ እስከ ድሬዳዋ ገብቶ ነበር። ሰራዊቱ ደግሞ ጅጅጋ አካባቢ ካራማራ ላይ ከፍተኛ ተጋድሎ ነው ያደረገው እና በጊዜው እዛ አልነበርኩም፣ ግን ታሪኩን ስንሰማ እዛ ታሪኩ ሙዚየም ምንም አለ። በጣም ጠንካራ ጦር ነው። እዛው ሙዚየም አለ። ሙዚየም ነበረ። ሙዚየም ጠንካራ ሰራዊትና እንደውም ከዚህ ከምስራቅ እየሄደ ሰሜን ሁሉ ያግዝ እንደነበረ እነ ሶስተኛ ክፍለ ጦር ምናልባት ዝናውን ታውቃላችሁ ይበልጣ እና እነሱ ሁሉ አስመራ ያስቸገሩ። በቃ ሻዕቢያ የምትፈራው እሱን ነበር። ሶስተኛ ክፍለ ጦር ከምስራቅ ነው የሄደው እና ብዙ ክፍለ ጦሮች ሄደዋል ወደዛ እና ጀግና ጦር ነው በእውነት ነው። ልክ ነው። የካቲት 26 70 ዓመተ ምህረት ላይ የካራማራው ድል የምስራቅ እዝ ትልቁ ድል ነው። ትልቅ ድል ነው እና ጠንካራ ሰራዊት እንደነበረ እና ጠንካራ ነው በመሆኑ በዲሲፕሊኑ በሁሉ ነገሩ በቃ ጥሩ ሰራዊት ነበረ። ምን ያህል ጊዜ ቆያችሁ? ያው ቆያህ አንተ እዛው እዛ ያው ለውጡ እስከ 83 ያው እንደ ወደሬ ማለት ነው። እና ለውጡ እስከመጣ ድረስ እዛ ነበርን። ከዛ በኋላ ለውጡ ሲመጣ ያው እንደ ማንኛውም ሰራዊት እኔ ወደ አዲስ አበባ ነው የመጣሁት። አዲስ አበባ የተወሰነ ዓመት ነው የተቀመጥኩት። ከዛ በኋላ እንደገና መከላከያ ሰራዊት ይመልሱ ነበር እና ያን ሲመልሱ እኔም ያው ተመለስኩና የተወሰነ ጊዜ ደግሞ ከነበረው ሰራዊት ጋር አብሬ አገለገልኩ እስከ 2001 ድረስ። እዛ አገለገልኩኝ። ከዛ በጡረታ ተሰናበት። እዛ ምስራቅ እዝ ላይ ወይም ደግሞ ሀረር ላይ እኔ ከማውቃቸው ወጋየሁ ደግነቱ አንደኛው ነው። ሀረር ላይ ብለን ስናይ ሀረርና ሙዚቃ፣ ሀረርና ጦሩ፣ ሀረርና ምስራቅ እዝ፣ ሀረርና ምስራቅ ጎ እንዲሁም ሰጎን፣ አንበሳ የሚባሉ አሉ አይደለ? ያው በሌላ ጊዜ የምናወራቸዋለን። ማን ማን ነበሩ ወደሬ? እኔ የማውቀው የፖሊስ አብዮት ምስራቅ በረኛ ፖሊስ ይባላል። ምስራቅ እዝ እኔ የደረስኩባቸው ማውቀውን እና የኛ የሶስተኛው ደግሞ የኛ የክፍለ ሀገሩ የጎህ ምስራቅ እኔ ማውቀው እሱን ነው። በወሬ ደረጃ ደግሞ ሌሎችም ነበሩ። ከዚህ ከጦሩም ከምንም ደግሞ ውጪ መጀመሪያ ላይ የተመሰረቱ ስለ ሙዚቃ ይሰሩ የነበሩት እና ሐምልማልም እዛ ነበሩ ሲባል የምንሰማባቸው። አዎ አፍረንቀሎ የሚባል ሀረር ውስጥ በጣም የታወቀ ቡድን ነበር። እነሱ የተመሰረቱበት የወጡበት ነው እና ብዙ ዘፋኞች ያፈራ እንዲያውም አፍረንቀሎ መሰለኝ። አፍረንቀሎ ላይ እነ መሐመድ ቆጴ እዛ ነበረ። እንደ ደራሲ ነገር ነው ነው አይደለ? ጋዜጠኛ ነው፣ ደራሲ ነው። መራ ዮሐንስ እንደ ሀረር ላይ በአጠቃላይ ምስራቅ እዝ ውስጥ መራ ዮሐንስ ፖሊስ እዛው ሀረር ላይ እንደዚህ ታዋቂ። ዋናዋ ደግሞ መቼም ምስራቅ እዝ ብለን ስናነሳ ንግስት አበበ ነች አይደለም? ተመልካቾቻችን ታህሳስ 21 1980 በዕለተ ሮብ ቀን ለኢትዮጵያም ሕዝብ ለኢትዮጵያም ሰራዊት ትልቅ ሐዘን የነበረው ወደ 23,000 የጦር ሰራዊቶችን አዝናንተው ከአስመራ ከከረን ወደ አስመራ ሲመለሱ በኦራል ላይ ተጭነው ያ አስከፊ ሰቆቃ ላይ ከተሰዉት
ብዙ በሙዚቃ ጓዶች አንጻር በጣም ከፍተኛ ሐዘን ነበር። ከዛ ውስጥ ግን ከተረፉት አንዱ እኛው ጋር የሚገኘው ኤፍሬም ወልደሰማያት ይቅርታ ወልደ አማኑኤል። እስቲ አስታውሰን እስቲ። አዎ እንግዲህ እዚያ ቀን ከባድ ሐዘን ነበረ። ለነሱ ፌሽታ ነበር። ይህን የሙዚቃ ቡድን መምታት ማለት ትልቅ ድል አድርገው ነው በሬዲዮ ናቸው ሁሉ ያወቁት በወቅቱ እና አደጋው ሲከሰት በጣም 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 ያላዘነ የለም። ይገርምሃል፣ እንደ ወደ ኋላ እነግርሃለሁ እንጂ ሀረር ስንገባ የነበረው አቀባበል የነበረው የቀብር ስነ ስርዓት ልብ የሚነካ ነበር። እውነቴን ነው የምልህ። እና አደጋው የተከሰተው ከከረን ወደ አስመራ 2 ቀን እዛ አስመራ ስፖርት ሜዳ አለ፣ የባስኬት ሜዳ ከረን ውስጥ እዛ ላይ አሳየን። በማግስቱም ደግሞ ለክበቡ ማጠናከሪያ ካላሰራችሁ አሉን። ደገምን አንድ ቀን እና ከፍተኛ ገቢ ነበር በወቅቱ በነበረው። እዛ ጨርሰን ጠዋት ወደ በሌሊት ልንወጣ ስንል ቆይ ቁርስ ካልበላችሁ አትወጡም የሚል ከእዙ አዛዥ መልእክት ይደርሰናል። እኛ ኧረ ፀሐይ ሳይሆንብን በጠዋት እንውጣ ብለን እያልን እያለ ግድ የለም ቆይ መጣሁ አለ። ወደ ተራፍደው ብቻ ወደ 4 ሰዓት ተኩል ምናምን መጣ። ቁርሳችንን በላን ምናልና 5 ሰዓት ከምናምን ኬላ ላይ ነበር። ቆይ አጃቢ ደግሞ ይምጣላችሁ ተብሎ አጃቢ 100 ጦር ተሰጠን። 100 ጦር ነው እሱ አጅቦን ጉዞ ጀመርን። ልክ በቃ የተጠረጠረች ቦታ ነበረች እዛች ቦታ በትግራይ የምትባል ጠመዝማዛ ደንገጎ ነው የምትመስለው። በቃ በጣም ጠመዝማዛ ነች። እዛ ጋር ተፈትሾ ብሎ አለፍን። በቃ ከዚህ በኋላ ምንም አይመጣም ብሎ አጃቢዎቹም የተዳከሙ ናቸው። ውጊያ ላይ ከረሙ፣ በጣም የውጊያ ላይ የደከሙ ነበሩ። አጅበውን ሁሉም በቃ በየመኪናው ተይተኛም አለ ምንም አለ እና ልክ አዲ ተክለዚያን የምትባል ከተማ አለች። እንዲህ ቁልቁለቷን እየወረድን በቃ ደንበኛ በወታደራዊ ቋንቋ የመግደያ ወረዳ የምትባል ነገር ነች። መግደያ ወረዳ እንደ ዋና ነጥብ እሷ ጋር ስትደርስ ከፍተኛ ተኩስ ተከፈተ። ያልታሰበ በፍጹም ማናችን በቃ አስመራ ልንገባ እኮ 40 ምናምን ኪሎ ሜትር ደርሰናል ብለን እያሰብን ነው። እዛ ተኩሱ ነው። እኛ እንግዲህ ያው በዛ ጊዜ ልጅነቱም አለ ወዴት ይካሄድ በቃ የሚያውቁ እንግዲህ ሻለቃ ተረፈ አይታኮሱ ነበር፣ ክላሽ ይዘዋል። አንድ አበበ የምንለው ልጅ እና ጋሻ አበበ የሚባሉ ደግሞ ፉካሪ ነበሩን። የቀረርቶና ፉከራ የሚሰሩ በጣም የቆዩ ናቸው። የ3ኛ ክፍለ ጦር ናቸው እና በጣም ትልቅ ሰው ናቸው። ጡረታ ወጥተው እንደገና ነው የመለስናቸው። ለዚህ ለቅስቀሳው እንዲጠቅሙን ብለን የመለስናቸው ሰው ነበሩ። 3ቱም በቃ የተወሰኑ ልጆች ብቻ የያዙ ይተኩሳሉ፣ መልስ ይሰጡ ነበር ሽፋን። በቃ ከዛ በኋላ አልቻልንም። አጃቢውን መጀመሪያ ነው የመቱት። ቀጥሎ በቃ እንግዲህ ወደኛ መጥተው ሲተኩሱ አጋጣሚ ሄሊኮፕተር ትመጣለች። ቅኝት የወጣች አጋጣሚ ነው ያሉን እንግዲህ በወቅቱ እና ምን ታያለች? ጭስ አጃቢው መኪና እንደ ጉድ ይነዳል፣ እያለ ይነዳል። ከዛ እንደመጣ ብቻ ምንም እንትን አላለም፣ ገብቶታል። ተኩስ ነው የከፈተው። እነሱ ጥለውን ሮጡ። በዚህ መሀል እየሮጡ በቃ እየተንጫጩ በዛ በገደል አንድ ቤተ ክርስቲያን አለች፣ በዛ ጋር ሄዱ። አሁን ረጭ አለ ቦታው፣ ተኩሱም የለም። ይሄ እሳት የነካው ፈንጂ ምናምን እሱ ነበር የሚፈነዳዳው። ከዛ በኋላ ያው እግረኛ ጦር ቀስ እያለ ወደ 7:45 ይሆናል አካባቢው እንግዲህ በግምት ነው ነግርህ። 7:45 አካባቢ የተመታን ወደ 11 ሰዓት ከ5:10 ነው ሰራዊት የደረሰ። እግረኛ ጥርጣሬ ነበረው በህይወት ያለው ምንም ያለውን። አሁን ደረሱና ሲያዩ በቃ ይተረፍናለን። ከመኪናው ስር ብቻ በቃ ሬሳም ቶ እያሉ ቁስለኛውን ብቻ ህይወቱ ያለውን አውጡ አሏቸው። እየጎተቱ አወጡን ሁላችንንም። ከዛ በኋላ እዛ ጋር ድሬስ ማድረግ የሚችሉትን ድሬሲንግ እያደረጉ ፓድ በምናምን ያስይዙናል። ቁስላችን ላይ እንደ ፈርስቴድ ነው። ከዛ መኪና መጣይነትሬ ጫን ተባለ። ተጫጫንና አዲ ተክለዚያን ከተማዋ ጋር ክሊኒክ አለች። እዛች ጋር ሄደን ያው
የተሻለ ድሬስ ደግሞ ተደረገልንና አሁን እንደየቁስላችን በሄሊኮፕተር ነው አስመራ ወደ አስመራ ከተማው ስቴሽን እና ገጀረት የሚባል ሆስፒታል አለ። 2 አይነት ነው ከወገብ በላይና ከዚህ በታች እግራቸውን የተመቱ ምናምን ብለው ከፋፍለው እዛ ሄድን ሕክምና ተደረገልን። አሁን ንግስት ይገርማል፣ እስከዛ ጊዜ ድረስ ደህና ነበረች፣ ሆስፒታል እስክንደርስ ድረስ ከኔ ጋር ነበረች እንጂ ህይወቷ እዛው አይደለም። አሁን ብዙ ሰማለሁ እኔ እዛው አቁመው እንዲህ እጅሽን ወደ ላይ ብለው እንደዛ አይነት እኔም ሩመር ስለምሰማ ነው። ከአንተ ክሊር የሆነ ነገር ወደር አይደለም ማን የነበረ የሚባለው አለ አይደለም። ከአንተ ጋር እንትን ላይ አልሞተችም። ይገርማል፣ እዛው ቦታ ላይ ሄሊኮፕተሩ ላይ እንደውም ግሉኮስ ሰጥተዋት እኔ ነኝ በዚህ እጄ ያስኩላት። አንተ ነበር ከያዘ ጋቢና ነበረች እንዴ ስትመታ? ከሻለቃ ተረፈ ከአዛዛችን ጋር ጋቢና ነው ያወርጉ። ወልዳም ስለመጣች ሴፍቲ ተብሎ ጋቢና ነው የምትቀመጠው እና እዛ ላይ ያለች ነው የመጀመሪያ ጥይት በዚህ ጋር ገብቶባታል። ጡቷ ላይ ነው የተመታቸው። መታ መኪና ስር ስትገባ ደግሞ ያው የጋዝ ታንከሩ የሰልባትዮ ተመታ ይመስለኛል። ያ ሁላችንንም ነው ጭብልቅልቅልቅ ያደረገን። በይበልጥ እሷ ነበረች። እሷ ላይ ነው የበረታ ይባላል። እስከዛ ትጮኻለች፣ እንደውም ታስጨርሰናለች ብለን አፏን ሁሉ እንዲንይዝ ነበር እንዳትጮህ። ጠላት ገባህ ህይወት ያለው ካለ መጥቶ ነው የሚያልቅበት እና እንደዛ እያደረግን ሆስፒታል ገባች። ከኔ በፊት ነው ኦፕሬሽን የገባቸው። ከኔ በፊት ቀጥዬ ነው ከሷ ጋር እዚህ ላይ ነው የተመታሁት። ይሄ በዚህ ገብቶ ይሄን ቦርድሶ ነው የወጣው። እዛ ጋር ነው የተመታሁት። እግዚአብሔር ነው የተፋኝ። እንግዲህ ወደዚህ ብትሆን ኖሮ አሁን ቁጭ ማለት ነው። በዛ ወቅት ላይ 17 ሰው ነው የሞተው። 17 ሰው 11 ሰው ቆስሏል። 11 ነው የቆሰለው፣ 4 ምንም 32 ከኛ ውጭ ደግሞ አንድ ጀኔሬተር ማን ነበረን ይዘነው ሄድ ነው ከዛው የተመደበልን እና አንድ እንደ ፖለቲካ መምሪያ አንድ ሰው አለ። 34 ነን ሰውየው። ሾፌሮቹ እንደውም የት እንደገቡም አላየው ያላየናቸው ሙሉ ኦራሉ አንደኛውማ ይሄ መሳሪያ የነበረበት ኦራል ላውንቸር መጥቶ ስክት ብሎ ከሸፈ። እንዲህ ነው ያነሳው። በቃ ሲመታው ብድግ ነው ያለው እና ከሸፈ። እግዚአብሔር ተፋን ማለት ነው። እኛ እዛ ውስጥ ነበር እንጂ አንተርፍም ነበር። እኔ እግዚአብሔር ነገር ያውቃል ነች እና በዛች ምክንያት እኛ ተረፍን። እዛ ገባን አስመራ። ያው በየሐኪም ቤቱ ሮብ አይደለ የተመታ ሐሙስን አርብን አድረን ቅዳሜ አርብ ማታ ድሬዳዋ ገባን። እኛ 5 ነን ቁስለኞች፣ 5 ሆነን ሌላው አዲስ አበባ ይሄዳል። ግማሾቹ እንደየአቆሳሰላችን በጣም የተጎዱ ልጆች ነበሩ። በጣም እግሩ የተቆረጠ ልጅ ነበር፣ ደጀኔ ይባላል። አንድ እግሩ ያጣ፣ አንዷ ይሄ እግሯ ዱቄት በቃ ምን ልበላት እንትን የለ ምን የለ እንደዚህ ከበድ ያለው ጉዳት ያለኛም ወደ አዲስ አበባ መጣ። ጦር ኃይሎች እኛ ወደ ሀረር ሄድን። አጋጣሚ ቀብሩ ደግሞ ቅዳሜ ዕለት ነው። ሀረር ምን ቤተክርስቲያን ነው? ጊዮርጊስ ቤተክርስቲያን ነው። እኛ ያው በአምቡላንስ ተሸፍነን ያው ሆስፒታል ነው የገባ ነው። እንደውም በቃ ውስጥ የሚሰማህ ነገር አለ። በዛ ሰዓት ከባድ ነበር ብቻ እና እኛ እዛ ሆስፒታል ውስጥ ገባን። ማንም ሰው አይገባም። ትልቅ ከረባታ ነው ተለቆልን ለ5ታችን ሆስፒታል ውስጥ እዛ ተኛን። ተቀበረ ምን አለ። በማግስቱ እኔ ሀረር ህዝብ ዜናውንም ሲሰማ በተለየ የከፋ ይባላል። በጣም ያዘነው ሀረር ህዝብ ነው ይባላል። በጣም አንተኛ እዛ አሁን ዘመድ የለን ምን የለን። እውነት ነው። አንድ ቀን ብቻ 150 ሰሃን ነው የቆጠርነው። የሚያቀን የማያቀን ይሄ አትክልት ኩራሙትራውን ኩራ ነገራችን ባህርና በሬዳዋ በምስራቅ ያዘ አትክልቶች የሚባለው ነው። ትክክል። እሱን ተው ይዞ የማይመጣ የለ። የማያቀን እንኳን እግዚአብሔር የማያለቅስ የለም እየመጣ ይገርምሃል። የሀረር ህዝብ ውለታ ሀረሮች ፍቅር ናቸው። በጣም ያሳዝን ነበር። አስታውሽ ነበር። ማንም ሰው ቤቱ አልተቀመጠም ሀረር ውስጥ። እኔ እንደዛ አይነት ያየሁትኝ መስከረም 2 የአብዮት በዓል ሲከበር ግዳይ ተወጣ የለ እንደዛ ነው። ልክ እንደዛ ሰልፍ ነው ቀብር የሄዱ የሀረር ሰውና የማያለቅስ ደግሞ የለም። ማንንም አይዞህ የሚል የለም ነበር። የማያለቅስ የለም። ቀብራቸው
ለመድረስ ራሱ በቃ ህዝቡ ስለበዛ እግር ጉዞ ጊዮርጊስ ለመድረስ ላይ ወደ 4ኛ የሚባል አካባቢ ነው ጊዮርጊስ ያለው። ያንን ረጅም መንገድ ለመድረስ በቃ ከህዝብ ብዛት በቃ ችግር ሰው ነበር፣ ተጨናንቆ ነበር በጣም እና ሀረር ራሷ ከተማዋ ያለቀሰች፣ እኔ ያላቀ በዛን ሰዓት የተሰማኝ ነገር አገር ያለቀሰች ነበር የመሰለኝ። ዛሬ ድረስ የሀዘኑ ድባብ በጣም ስታስታውሰው ከባድ ነው፣ ከባድ ሀዘን ነበር። በትክክል እዛ ላይ ንግስት አበበ በዚህ ላይ ንግስት ብዙ ይወራላት ብዙ ስራዎችን ወጣቱን አንሄደችው። ያው የጌጃ ሰፈር ልጅ ነበረች አዲስ አበባ። ከዛ በኋላ ልክ ያው እንደ ወደሬ እሷም ልጅ ነች። ትገቢያለሽ አትገቢም ከቤተሰቦቿ ጋርም ጭቅጭቅ ነበረ። ሙዚቃ ያው ጥበብ ነውና ገንፍሎ ወደዛ ተቀጠረች። ያን ሁላ መጣ። እስቲ ወደ አንቺ ደግሞ ትንሽ እንመለስና ምን ሙዚቃ ነበረ እዛ ምትጮቹ? እኔ ያው አማርኛ ነው የምዘፍነው። እንደ ሀረር ስለሆነ እንደ ሸጎዬዎች ኦሮሚያ ምናምን የለም። እኛ እንደሱ አንድ ዘፍንም። ለምን አሉ የብሔሩን የሚጫወቱ ቲፒካል ከየሀገሩ የሚመጡ የመጡ የኛ ባንድ ምን አለው መሰለ፣ ባህልም ዘመናዊም አለ። ባህልም ዘመናዊም አለ። ሁለቱም ላይ ነው የምንዘፍነው። ግን የብሔር ዘፈን እኛ አንዘፍንም። ከሀገሩ ተወክለው የሚመጡ ትክክለኛ ራሳቸው ናቸው የሚመጡት። የሶማሌም ከሶማሌ፣ የኦሮሞዎቹም ከኦሮሞ፣ አፋርም አለን። እንደገና ደግሞ አርጎባ የሚባል ሁሉንም ብሔር ይሄ ብሔር ብሔረሰቦች የሚባሉት ነገር እዛ ነበረ የነበሩት። እንደዚህ ብሔር ብሔረሰብ ብለን አናውቀውም ብለን እንጂ ነበረ ያኔ ነበረ የሚሰራው። እኛ ጋር የምንሰራው በባህል ብሔር ብሔረሰብ። ዘመናዊ ደግሞ ስንገባ እዛ ላይ በባህል ሶሎ ዘፍናለሁ። ወደ ዘመናዊ ስገባ ደግሞ በዘመናዊ እስቲ እንደው ሶሎ አይደል ከዘፍንሻት ነው የምታስታውሹ ካለ ነው? አሁን ረጅም ጊዜ ነው ይመጣል። እኔ እንዴት ላስታውስም? ስጀምር ገና ዘፈን እንትን ያልኳት እንደው ትንሽ መጀመሪያ ላይ ስጀምር በጣም እፈራ ነበር። አይናፋር ነበር። በእውነት በእኛ በር ስታልፍ ራሱ ሁለት ሰዎች ጋር ነው የተሰጠኝ። አንድ ተፈራ ፈለቀ የሚባል ዘፋኝ አለ። እሱ እንደ ድራማቲክ ተደርጋ ነው የተሰጠችኝ ገና። እና እኔ እናት አለኝ አባት አለኝ። እና የሆነ ሽማግሌው አይዲያው ሽማግሌው ናቸው ተተናክሎ ነገር ነው። እኔ አቦ ምን አልኩት አንቱ ሰውዬ አባቴ አይሆን እንዴ የሚል እና ትንሽ ካስታወስኳት ይመጣል። አቦ ምን አልኩት አንቱ ሰውዬ፣ አቦ ምን አልኩት አንቱ ሰውዬ አባቴ አይሆኑም እንዴ ድምፃውንም እንዳለ ነው። የዛዝ ወቅቱ ላይ ነበረው ኦዲየንሱ ተደማጩ በጣም ነበር የሚከተሏት። ጊዜውን እስቲ አምጪልኝ እስቲ። ሀረር ውስጥ በነበርኩባት እኔ ዛቻ 5 ዓመቷን በሰራሁበት ሰዓት እጅግ በጣም ታዋቂም ነበርኩኝ። በቃ የሀረር ሰው የሚያቀን ነበርኩኝ። እውነት አዲስ አበባም ስመጣም ያው አልሄድ እንጂ ጥሩ ነው ያለሁትኝ። እግዚአብሔር የተመሰገነ ይሁን። ግን ሀረር ውስጥ በጣም እንታወቅ ነበር። ከሀረር ውጭ ወደየ ክፍለ ሀገራት ባልሄዳችሁ? ሄደናል። ያልሄድንበት እኔ ያልሄድኩት ጅማን እና አስመራ እና ትግራይ በቃ መቀሌን 3 እንደዚህ ነው እንጂ ያልሄድነው። ሌላውን በሙሉ ሄደናል። በየፋብሪካው ጧት ተነስተን ለፋብሪካ ሰራተኞች 12 ሰዓት ላይ እንሰራለን። ይሄ 1 ሰዓት ተኩል 2 ሰዓት ላይ ለሚገቡ ሰዎች ሰርተንላቸው የሚገቡበት ደዴሳ ይሄ ምናምን የሚባሉ ሀገሮችን በሙሉ ብዙ ነው የሄድነው። ይሄ ወሎ ወልዲያ ምናምን እነሱማ ቅርብ ናቸው። ብዙ ሰርተናል። ክፍለ ሀገር በጣም እንሄድ ነበረ። ክፍለ ሀገር እንዲያውም ከከተማው ውስጥ በጣም ብዙ ክፍለ ሀገር እንሄድ ነበር የዛን ጊዜ። በጣም ይገርም ነው። ኤፍሬም ግርማ ዲናሪ እኔ ፒያሳው ነው ግርማ ከበደ ነው ፒያሳው ነው። ጆን ትራው የቱ ሊያልፍ አካባቢ ፒያሳ ላይ በጣም ዘናጭ ነበር። ከዛ ከምንም ሳይሆኑ ከተረፉት አንዱ ነው አይደል? አንዱ ነው። በጣም የሚገርም ነው። የሚገርም አጋጣሚ ነው። የጥላውን ዘፈን ላይ ፈልጌ ላይ የጥላውን ዘፈን ለጋር ጋር ነው የሚቆመው
አይደለ? ለጋር ባቡር ልትሳፈር ለጋር አየኋት ነው የሚለው አይደል? ወደሬ ግርማ ግን እኔ ተቀብያታለሁ ሀረር ላይ ይላል። እኔ አንድ ያጫውቶኛል ፒያሳ አንዱ ቴሌቪዥን ሁሉ ተቀርጾታል። ምናልባት ቲቪ ይኖራል ብዬ ነው የምገምተው። ዶክመንተሪ ውስጥ ጥላሁን ያጣትን እኔ በእጄ ያስኳት እና ብዙ ነገር ነው የሚናገረው እና ጥላሁን ያጣትን እኔ በእጄ ያስኳት ብሎ በቃ ጉድ ነው። አሁን ይገርማል። 79 ዓመተ ምህረት ነው ክፍለ ሀገር ዞረን ነበር እና በቃ እቺን እንትን ማይጠብቃት የለም። ይገርማል። ምንም ታዋቂ ምልህ ንግስት ነች እና በእኛው ልጆች ነው። የራስ ዘፈን ነው ያኔ ኮፒ የሚባል ነገር የለም። ትክክል አይደል? ወደ ሙዚቃ የራስ ኮፒ ይኸው እንግዲህ ወደ ያለች ጳጉሜ 5 ማታ 3ቱም ኪነት ራስ መኮንን እነሱ አዳራሽ ውድድር አለን ግጥም ነው አዳራሽ ጳጉሜ 5 ኢቭ ለአዲስ ዓመት ተመልከቱልኝ። እንግዲህ አሁን ኢቭ እያለን እኛ በየእንትኑ ምናደርግ ያለ የየክፍለ ጦሩ ሙዚቃ ኮምፒቴሽን ነበር። ፖሊስ ኃይለሥላሴ ጊዜ እንደነበሩ እንደ ልደታ አዳራሽ አይደለ? እንደዛ ነው። እዛ ገርማል ከፍሎ ነው የሚገባው። ምስራቅ ዕዝና የጎ ምስራቅ ሶስታችን እንሰራ ይጣላል እና የደረሰው አንደኛ ይጀምራል፣ ሁለተኛ ይጀምራል። ሁሉ በጉደኛ ነው የሚቀበለው ህዝቡ። ይገርማል። ያረለት በጣም ነው የሚቀበለው። እንደገና ጅጅጋ እንሄዳለን፣ 3ቱም ድሬዳዋ እንሄዳለን፣ አሰበ ተፈሪ እቺ በቃ እስከ መስቀል ድረስ እንደዚህ ቱር እያደረግን ህዝቡ ግን ይገርማል። እንግዲህ በዛ ጊዜ እኔ በጣም ነው የሚገርመኝ። አሁን ታዋቂ ሰው እንኳን ኖሮ እንደው ብዙም አይደለም ክለብ ካልሆነ በስተቀረ እንደዚህ ሸዋ አዘጋጅተህ በየአዳራሹ እኔ እንጃ እንግዲህ ብዙም አልገጠመኝም እኔ እስካሁን በነበርኩበት እንትና ያን ጊዜ ይገርማል። በቃ ህዝቡ ሽሚያ ነው። እኛም ሰው እንጋብዛለን፣ ቤተሰብ ምን በቃ በጣም ነበረ የእናንተ ኩራቱ። የእናንተ በቃ ነገ ሙዚቃ ልናዘጋጅ ነው። አዎ ያውቃል። በመስሪያ ቤት ፔንትን ቢወስዳለ በዱቤ ራሱን ቆርጦ የሚገባለ አዳራሽ ግጥም ሰው ይመለሳል። እንግዲህ 3ቱ ኪነት ነው እዛ ቦታ ላይ 3ታችን እንደ ውድድርም ነው። ራሳችንን በቃ ደብቀን ክረምቱን ትሬሊንግ እናደርጋለን። በደንብ ታሽተን ተቀባብተን በቃ ስቴጅ ልብስ አልባሳት ይገዛል። ያኔ ነው የሚገዛው ነው አይደለም? ትክክል ይደረግና ወደ ስቴጅ ትሄዳለህ። ጥሩ ስራ ነው ብታይ ፉክክራችን። በዛ ላይ በመሀል እንዳልከው ግርማ ከበደ አለ። ግርማ ዲናሬ የምስራቅ ዕዝ መድረክ መሪ ነበር። በዛ ወቅት ላይ ግርማ ዲናሬ ከሌለ ሙዚቃው ሙዚቃ የማይመስላቸው ነበር አይደለ? የክፍለ ጦሩ የሙዚቃ የጀርባ አጥንት የነበረው ግርማ ዲናሬ ነው። ከአፍታ ቆይታ በኋላ ስለ ግርማ ዲናሬ እናወራለን። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። አሁንም ከወደሬና ከኤፍሬም ጋር ጨዋታችንን እያወጋን ነው። እዛው ሀረር ላይ ጭልጥ ብለናል። መቼም ሀረር ሲነሳ አይደል ብዙ ነገር ነው የምናነሳውና ካለን ጊዜ አኳያና ካለን ጥቂት ጊዜ አኳያ እያወራን ነው። የቆምነው ግርማ ዲናሬ ከበደ ጋር ነው። ዲናሬ ለምንድን ነው የተባለው ኤፍሬም? ዲናሬ የተባለው እንግዲህ እኔ በዛው እሱ እንዳጫወተን እዚህ አራዳ ሜዳ መሰለኝ አዲስ ባንክ ነው ፒያሳ ጊዮርጊስ ላይ ጎበዝ ተጫዋች ነው። እግር ኳስ ሰምቻለሁ። እግር ኳስ በባዶ እግሩ ነበር የሚጫወተው 10 ቁጥር ነው የሚለብሰው። ከዛ ጊዜ ጀምሮ ነው ዲናሬ የተባለው። እንደዛ አይነት ታሪክ እንዳለው ነው ያጫወተን እሱ እና ዲናሬ የተባለበት ምክንያት እሷ ነች እና መጠሪያው ነው። አሁን ግርማ ብትል ማንም ራሱም ሲታይ ሳይል እኔ ግርማ ዲናሬ ብሎ ነው ሲያወራው። ራሱ ዲናሬ ነው በቃ። ስቴጅ ላይ ሲወጣ በጣም ጎበዝ ነው። ስቴጅ ላይ የመፍጠር ችሎታው አጥንቶ የሚመጣው ነገር የለም። ዲናሬ እዛው ነው የሚፈጥረው። እዛችሁ ላይ ባየው ነገር እንትን ይላል በቃ። ዲናሬ በጣም ትልቁ ኳሊቲው እሷ ነገር ነች በቃ። አሁን ለምሳሌ የተረበሸ ስቴጅ ከሆነ ወደ ሰላም ያመጣዋል። በቃ ዝም ያለ ከሆነ ወደ ሳቅ ይቀይረዋል። ሳቅና ደስታ ይቀይረዋል። ዲናሬ በጣም ልዩ የሆነ አስተዋቂ ነው። ለእኔ በጣም ጥሩ የሆነ አስተዋቂ፣ በአዛዦቹም በጦሩም ኢቭን በጓድ ሊቀመንበር መንግስቱም ይወደድ ነበር ይባላል ነገር አለ። እስቲ እንደው የሰማሁ ነገር ከመግባቴ በፊት ሳይሆን ላይሆን ይችላል ብዬ ነው የምገምተውና
በጣም ጎበዝ አስታዋቂ ሊቀመንበር መንግስቱ ኃይለማርያም በደንብ በቃ እንዲያወራ ይፈልጋሉ አይደለ? እንዲጫወት ያን ሰው እያስገቡት ነው የሚሉት። ያን ልጅ ያስገቡልን ምናምን ይላሉ። እንደዛ አይነት ነገር ሰምቻለሁ እኔ። ጎበዝ ነው በጣም እውነት ነው። የአሜሪካ ግቢ ልጅ ነው። አሜሪካ ግቢ እዛ ነው ተወልዶ ያደገው ይባላል። ከዛ እንዳልከው ፒያሳ ላይ ኢቭን ያው ሰራዊቱም ከተበተነ በኋላ ፒያሳ ላይ እናየው ነበረ። እዚሽ ጋር አረንጓዴ ቢጫ ቀይ ሪባን ያደረግና አይደል? ወታደርም ስለነበረ ያው የነበረው ዘነጣ ጆንትራው ቅድም እንዳልኩ ኤቭሪቲንግ በቃ እውነትም አይተሽው ሹል ጫማ ነው የሚያደርገው እና የአስተዋቂ እንደነበረ በጣም ብዙ ደግሞ ታሪክ ያውቅ ነበር። ያው ብዙ እንደውም ሳይጠቀሙበት ማለት ታሪኩን ሳይወስዱ ነው ያው ያለፈውና በጣም ጎበዝ አስተዋቂ ነበር። ያው ግን መፈናቀሉ ነው ችግር የፈጠረበትና እዚህ ሀገር ላይ መጥቶ ብዙ ችግር አሳለፈ። ብዙ መስራት የሚችል ልጅ፣ ትልቅ ደረጃ የሚደርስ ልጅ ነው እንደዚህ ሆኖ የቀረው። ዲናሬ በጣም ያሳዝናል። በጣም ጎበዝ ነው። ደግሞ እንደሱ ደግሞ ሌላ አሁንም ከዚህ ከአዲስ አበባ የሄደ እኛም ጋር ደግሞ ነበረ ድንቡሎ የሚባል እኛ አስተዋዋቂው እሱ ጎበዝ። ሁለቱ በጣም ጎበዞች ነበሩ። እናንተ ጋር ደግሞ ድንቡሎ ነበር። እስኪ ስለሱ ደግሞ አውሪስ። ወደ ሌላ ያው ቅጽል ነው። ያው በቅጽል ልክ እንደ ዲናሬ እሱም እንደዚሁ እንደ ዲናሬ በጣም ጎበዝ ነበረ። ጎበዝ ልጅ ነው። አሁንም እሱ ሀረር ውስጥ ነው ያለው። አዘዋራ ነው ያለው። እንደ ወደ ወደ አንቺ ልምጣና ከሀረር ባህላዊ አልባሳት አሁን በፊት ከዚህ አንድ ኩሬድና ሙዚቃውን ብቻ አይደለም አይደል? አልባሳቱንም የተለያዩ ነገሮችንም ራሱ ቱባው የምንለው ወይም ደግሞ የራሱን የባህል ነበር አይደል? ከነ አለባበሱ ከነ ሙዚቃው የሚመጣው ያ ነገር ያኔና እስቲ አሁን ያለውን እስቲ ልዩነቱን አንድነቱን እስቲ ንገሪኝ። ያው እንዳልኩ እኛ ጋር ዘፋኞቹም ኦሪጂናሉ ናቸው። የብሔሩ ዘፋኝ የሚዘፍነው አልባሳትም በደንብ ታስቦበት ነው። ትክክለኛውን አልባሳት ነው የምንለብሰው እኛ። እዚህም አዲስ አበባ ከመጣው ሀገር ፍቅር አውቃለሁ ይሄን ነገር እየሄዱ በየክፍለ ሀገሩ ያጠናሉ። አጥኒ ተብሎ ይላካሉ። ጭፈራውንና ዘፈኑን ብቻ ሳይሆን አልባሳቱንም ሁሉንም ነገር አጥንተው የሚመጡ ነበሩ። አሁን ላይ ነው እየቀረ ያለው እንጂ በፊት እንደሱ ተጠንቶ ነው ዘፈኑም ሄዶ እዛው ቦታው ድረስ። አሁን አፋርኛ ከሆነ አፋር ይሄዳሉ፣ ኦሮሞም ከሆነ ኦሮሚያ ክልል ሄደው ቱባ ባህሉን አጥንተው የሚመጡ ነበሩ። እየተጠና በትክክለኛው ነበር የሚለበሰው። አሁን እኛ ሀረር በነበረን ሰዓት 8 ሜትር እንደዚህ የሚሆን ነው የሀረር ኦሮሞ የሸጎዬ ጭፈራ ልብሱ በጣም ትልቅ ነው እና ብትን ጨርቅ ነው። እሱን ነው በእንትን ስታስረው ግን ልብስ ነው በቃ ትክክለኛ ዲዛይን የራሱ አለው። እዚህ ጋር ትቋጥራለህ፣ እዚህ ጋር የሚደረበው ነገር ሁሉ አስረህ ነው የምትሰራው እና መቀነት አለው የራሱ የተለየ ነው። አሁን ግን እዚህ ያው ዘመነ ባህል አደገ ምናምን ብለው ደግሞ አሁን የሆነች እንደ ድርብ ቀሚስ አድርገው እዚህ ጋር ቋጥረው ነው በቀላሉ ነው የሚሰሩት። ያን ይከብደናል ስለሚከብዳቸው ከብደናል ብለው ባይከብዳችሁ ግን ይሻላል ነው። አዎ ትክክል አይደል? ምክንያቱም ባህሉ ዋናው እሱ ስለሆነ ማለት ነው። ግን ዋናው ያኛው ነው። ዋናው ሀረር ውስጥ እኛ የኦሮምኛ 2 አይነት ነው። የእናቶች አለ። የእናቶቹ እንደዚህ ድርብ ቀሚስ አለው። ድርብ ነጩ ነው ይሄ ነጩ አብጀዲ ሆኖ ግን ድርብ ቀሚስ ትሆናለች። ከላይ ደግሞ ቶፕ አላባሽ አለቻቸው። እዚህ ጋር ብረት ይሄ የእናቶች ነው። የዚህኛው ደግሞ ያኛው የሸጎየው ደግሞ ሁሉም ሰው ወጣቱም ምንም የሚለብሰው ነው። እሱ ትልቅ ነው ጨርቁ። ግን አሁን እዚህ ያው እንዳልኩ ነው ቀለል ተደርጎ ተሰርቶ ነው የሚለበሰው። ይሄ ማግለሙ አለ ወርቁ ቢተው የሚዘፍንበት እሱ ነው አይደለ? ፒተር ወርቁ እሱ የሚዘፍንበት በጣም እንትናለና የእሱ አይነት ልብስ ማለት ነው። የእሱ ልብስ አሁን እዚህ በቃ በዲዛይን ዝም ብሎ ቀለል አድርገው የተሰፋ ነው። እዛ ግን እንደሱ የተሰፋ አይደለም። ብትንጨርቁን ነው የምታስረው። እንደዛ ስፌት ብትንጨርቁን ነው አጥፈህ እንትን የምትጠይቅ። እዚህ ያው ይከብዳል ስለሚሉ ለዛ ማለት ነው። ምስራቅ እዝ አሁን ምን ላይ ነው ያለው? ኤፍሬም ምስራቅ እዝ አለ አሁን ማህበር እንዳላችሁ አውቃለሁ። ሀገር ፍቅር አልፎ አልፎ ትሰበሰባላችሁ። እስቲ ንገረኝ አሁን ምን አይነት ሁኔታ ላይ ነው? አሁን የኛ የቀድሞ የምስራቅ ሐረርጌ ማህበር ነው የሚባለው። አጠቃላይ ሶስቱን የያዘ ነው። በጣም አሪፍ ሶስቱን የያዘ ነው። እንግዲህ እየተንቀሳቀስን ነው። የቀድሞ ሀረር ሙዚቀኞች የቀድሞ ሀረር ራስ መኮንን ጋር ነበረ። እዚች ጋር ቤት ነበረን። አጋጣሚ በኮሪደር ልማት ያው ልማት ነውና ተነስተናል። እንግዲህ ወደፊት አንድ ነገር እንደሚያደርጉልን
ቃል ገብተውልን እየጠበቅን ነው። እዛው ላይ ሙዚቃም ሙዚቃ ነበር፣ ትሬኒንግ ምናምን ታደርጉበት ትምህርት ቤት ከፍተን ነበር፣ ወጣቶች እናስተምር ነበር። እንደዚህ የሾው ስራዎች ሲመጡ እየወጣን እንሰራ ነበር። አንዳንድ ነገር የራሳችንም ጓደኞቻችንን ለመጥቀም የታመሙ አሉ፣ አልጋ ያዛለ እሱን ለመርዳት የግድ አንዳንድ ነገሮች እንሰራ ነበረ እዛቸው ቤት ውስጥና ያን እያደረግን ያው ማያንስ እንደው ኪኒን ትገዛለች በሚል እንደዛ እናደርግ ነበረ። አሁን እንትኑ ፈርሶብናል። እንግዲህ ከተማ አስተዳደሩ አይቶልን እንግዲህ እየተነጋገራችሁ ነው? እየተነጋገርን ነው። በጣም አሪፍ። ማን ነበር የሚረዳችሁ ነው? ራሳችሁ በራሳችሁ ነው የቆማችሁት? ማንም ይረዳን ማንም እኛው ራሳችን ነን። ያው ባህልና ቱሪዝም ይሄንን ቤት ሰጣን። እዛች ጋር ሻይ ቡና እንላለን ለራሳችን ለመረዳጃ። እንዳለ የታመሙ አይነ ስውር ምናምን ይሆን ሁሉ አሉ ከጦሩ ክፍል ያገለገሉ ሰዎች እና እነሱን ከኪሳችን ረድተን አንችልም። ስለዚህ ያችን ሻይ ቡና ብለን እነሱን እየረዳን የሙዚቃ ትምህርት ቤትም ከፍተን እያስተማርን እኛም አልፎ አልፎ እየሰራን ነበር። በአጋጣሚ እንግዲህ ኮሪደር ተነስተናል። ደግሞ ሌላ እስከሚሰጠን እየጠበቅን ነው። ደህና እየተቋቋምን ነበር ግን ገና ጥሩ እንሆን ነበር። እግዚአብሔር የፈቀደው ነው የሚሆነው። ይሆናል፣ ግድ ነው። ሌላው ትንሽ ወደኋላ ልምጣና ወደ ማጠቃለያ እየሄድን ስለሆነ እዛው አሁኑ አስመራ ላይ ወይም ደግሞ እዛው ወቅቷ ላይ እንመለስና ኤፍሬም፣ አቀባበሉ እንዴት ነበር? ጥሩ ነበር? በደንብ ነው ኦፊሻሊ ነው የተቀበሏችሁ ወይስ በዛ ወቅት ላይ እንደው እስቲ እሷን ትንሽ እናውራን። ከዚህ በምንሄድበት ሰዓት የህዋሰ ኪነት ቡድን ወደ ምስራቅ ወደኛ ሐዋሳ መጥቶ ነበረ እና እነሱ በመጡበት ፕሌን ሄድ ነው እና ሰራዊትም አብሮ ሄደው ሜድ ሰራዊት ነበረ። እዛ በምንወርድ ሰዓት ምንም ነገር የለም። ኤርፖርት ማታ ነው 1 ሰዓት አካባቢ የገባ ነው። ይህ ተነስታችሁ ቅርታ ከድሬዳዋ ነው ኤርፖርት ያለው። ከድሬዳዋ ተነስተን አስመራ የ1 ሰዓት ከምናምን ጉዞ አድርገን አስመራ ገባን። ስንገባ በቃ ችግር ላይ ነች። ያው አስመራ ከ1 ሰዓት በኋላ ሰዓት ላፊ ነበረ። ጦርነት ወቅት ነው። በጣም የተፋፋመበት ጦርነት ወቅት ነበረ። የተቀበለን 2 የወታደር ጋዝ መኪናና ጋዝ የምትባላለች ስማቸው እና እሱና አንድ አብሮን ሄዶ ያለፈው ሰውዬ ነው። 100 አለቃ ነበረ፣ ፖለቲካ መምሪያ ኃላፊ ነው። ተቀበለን፣ አበባ ይዟል፣ ለሰጠ። አሁን ጭር ያለ በቃ እያለ ብቻ ከተማው ጭር ያለ ነው። መጥፎ ጊዜ ነው ይሄን ነው። በእርግጥ ጀነራሉም ነግረውናል። ምናላችሁ እንትን እዛ ቶፕ 5 የሚባል አዳራሽ አለ ቃኛው ስቴሽን ውስጥ። እዛ ውስጥ የራት ግብዣ ያደረጉልን በማግስቱ እና ጥሩ ጊዜ አይደለም የመጣችሁት፣ እንግዲህ ራሳችሁንም እየጠበቃችሁ መጥፎ ጊዜ ነው፣ ጦርነቱ በጣም የተፋፋመበት ወቅት ነው ምናምን ብለው ነግረውን መመሪያ ተቀበልንና አራት ግብዣችን ተጋብዘን ወደ ቤታችን የሄድንበት እና ጭር ያለ ነው አቀባበሉ። በጣም ቀዝቃዛ ነው። አዎ አንደኛ መሽቷልም። ወደ 1 ሰዓት ተኩል ምናምን ይሆናል ብቻ ስንገባ ገባን። በቃ ከዛ በኋላ አረፍን። ጠዋት ያው ረፍት አረግን። ማግስቱም ረፍት አረግንና በ3ኛው ቀን ነው መሰለኝ ስራ የጀመርነው እዛው አስመራ ውስጥ ቃኛው ስቴሽን ግቢ ለሰራዊቱ ስታፉ መጀመሪያ ለስታፍ ነው። ከዛ ቁስለኛ ደግሞ ኤክስፖ የሚባል ቦታ አለ እንዲህ ከአስመራ ትንሽ ኤርፖርቱ አካባቢ ወጣ ብለህ ለብቻ የተቀመጡ አሉ። ለእነሱ አሳየን። ያው እያልን ቀጠልን ብቻ እና አገባቡ ይሄን ይመስላል። በጣም ቀዝቃዛ ነው አቀባበሉ፣ ነገር ቀዝቃዛ ነው። በቃ ምንም ያው እኛ ደግሞ ልጆች ስለነበር ብዙም የተሰማን ነገር አልነበረም። ወጣትነትም አለ። በዛ ግን ቀዝቃዛ ወቅት በዛ እንደዛ ድብታ ውስጥ ባለበት ወቅት እናንተ ሙዚቃ ይዛችሁ ስትገቡ ሰራዊቱ እንዴት ነበር? የሰራዊቱ ስሜት እሱን እኮ ነው። እውነቴን ነው የምልህ። በተለይ አስማጥ የሚባል ቦታ ነው እና የሻዕቢያ ምሽግ ወደዛ ነው። የእኛ እዚህ ጋር ተራራ ስር ነው የምናሳየው። ይሰማሉ ይሉናል እነሱ ለሁለቱም ነበረው እና እንደዛ አይነት ነገር እየሰራን እኚህ ጋር ሻበበ ያልኩ በጣም ኃይለኛ ቀረቶ የሚፎክሩት ንግስት ቀረቶ ምናምን እንግዲህ አስበሷ። ከዛ እሳቸው ደግሞ ሰራፍ ሲሉ እየተኮሰ ነው ሰራዊቱ። በቃ የሚያይን የነበረው እንደውም አለ ቤዝ ጊታራችን አንዱ ስሙን አልጠቅስም ወይኔ እና እስከዚህ ነገር ነበሩ። ወኔያቸው በጣም ወኔ ያለው
ነው ሰራዊቱ። ከዛ እንደተደረደረ ወደ ውጊያ ነው አሉ የሚገባው። እናንተ ሞራል ትሰጣላችሁ። ሞራል ሰጠው ቀጥታ ሄዶ ድል በድል ነው። በቃ ጥሩ ነበር ቅስቀሳው። ሽልማት አብዛኛው እንዴት ነበር? ቸው ሽልማት ይሄ አንዳንድ ብር መቼም የወታደር ደሞዝ ያው እናቃታለን ያለ ከዛውም ቆጥቦ በስሜት ነው አይደለም እንደዛ ይሰጣል። እንዴት ነበር መንፈሱ ውስጥ? እኔ እሱ ነገር ፊልሙ ቢኖር ወንዴ መሰለ እንዴ ልክ በቃ ሻዕቢያን ነው የሚመስለው አለባበሱ ምኑ ሰራዊቱ። ቴዎድሮስ ብርጌድ ይባላል። አረሳውም እስካሁን ጭንቅላቴ ውስጥ አለ። በቃ ብቻ አንድ ነገር አረግ በቃ ተው እየተባሉ ስሜት ነው ምንም አታረገው እምቢ እያለ ምንድን ነው የሚቀሰቅስ እና ጥሩ ወንዴ የነበረው ሰራዊት ነው። ከዛ ሄዶ እንግዲህ ምን እንደሚሰራ ሳልዋው ሄደን ባናየው እንግዲህ ያልከኛው ሁለት የተለያየ ነገር ነው ስሜቱ። በመላው ሀገሪቱ ቅድም እንደጀመርን ያለው ድብተዋል። ያው እርስ በርስ ጦርነት የጦርነት ጥሩ ነገር የለውም። በዛ ውስጥ ደግሞ እናንተን የመሳሰሉ ሌሎችም በሲቪልም በጦር ውስጥም ያሉ ሙዚቃ ወጣቱን የሚያነቃቃ ተስፋ የሚጭር አለ። ከዚህ ደግሞ ባሻገር ደግሞ ጦሩ ላይ ሄዳችሁ ደግሞ ልክ እንደዚህ ደግሞ ስታነቃቁት ያንን መንፈስ ገለል አድርጋችሁለት በሆኔም በዩ በተስፋም በዩ በቤተሰብም ፍቅር አይደለም እንዴ ያን ስታነቃቁለት የነበረው ስሜት አሁንም አይናችን ላይ እየታየ ነው። እውነት ነው። እና ጦር ቤት መስራት በጣም ደስ ይላል። አሁን ሲቪል ነን፣ ግን ጦር ቤት ሄደን ስንሰራ በጣም ነው ደስ የሚለን ነው አይደለ? በጣም ያላቸው ስሜት ልነግርህ አልችልም። በቃ የትም ቦታ አታገኘውም ያንን ስሜት። የእነሱን ስሜት አንተ ላይ ሁሉ አጋብተውብህ ነው የምትሰራው እዛ ጋር። እና ትዝ ይለኛል አሰብ ሄድን እና ከአሰብ ከተማ ደግሞ ወጣ ብለን የሆነች ደሴት ጥሩ ብቻ ነው ያለባት ሄድን። በእንትን ይዞን ሄደው ስንሰራ በቃ ጫካ ነው እንደዚህ ጋራ አለ፣ በረሃ ነው ጋራ አለ፣ ጦሩ አለ። ጦሩ ጋራውን ሙሉን ጋርጎት ቁጭ ብሏል። ግን ሁሉም አንዳንድ ነገር የሆነ ይዘዋል እንደዚህ የሚብረቀረቅ ነገር ይታየናልና ምንድነው ዛሬ እኛ ደግሞ ታውቃለህ ተኮሳናቅ ሲቪሎች ነን። ምን ኧረ ምንድነው ዛሬ ኧረ ሁሉም የያዘው ነገር እስከምንደርስባቸው ከዛ እኛ ታችንን እነሱ ወር ላይ ናቸው። ስንደርስ ሁሉም ቴፕ ነው የያዘው ለመቅረጽ ማለት ነው። እና እኛ ስንሰራ ሁሉም ቴፓቸውን ይዘው እየቀረጹ ሽልማት በቃ ወኔያቸው ደግሞ ነገር ያለው ሽልማት ሲባል አለቆቻቸውን ደግሞ እንዴት እንደሚያከብሩ ሲኒሪቲ መተው ግር ካሉኔ ላይ አንዱ ተነስቶ አዛዥ እንደዚህ ተተናገራቸው። ስርዓት ነው። ሰልፍ ነው የሚይዙት። በቃ ቀጥ ብሎ ሰልፍ ይዘው አይነኩህም። ያ ሁሉ ጦር ቆመ። ዘፈንን መደጋገም ብቻ ነው። ቢስ ይባላል። እየደጋገም ካንተ ማስረዘም ነው እንጂ ሰልፉ እስከሚያ ማስረዘም እታቸው እንዳትገባ የስሜታቸው ያሳዝናል። በቃ እና ደጋግመህ ሰርተህ ያንን ሰልፍ ጨርሰህ አንዳንድ ብር ሆነች ምን አንድ ብር ሽልማቱን ተቀብለህ መሳማል ያኔ መነቅነቃል እንደሱ ይከለከላሉ። ገና ሲጀምሩና ግር ሲሉብህ ሲቆጣቸው ሰልፍ ነው የሚይዙት። በቃ እኔ ስርዓታቸው ደግሞ ይገርመኛል። በቃ ይሄ ብዙ ተጮሆ ምናምን አይደለም። አንድ የመቶ ትእዛዝ ገና ሲሰጥ የሉም በቃ ሰልፋቸው ነው የሚይዙት። በጣም ነበር ደስ የሚሉት። በጣም እኔ እንጃ እኔ አላውቅም። ያንን ወታደር ያንን ጦር ማስታወስ በጣም ብዙ የሚነገርለት ሁርሶም ራሱ ማሰልጠኛ ጣቢያም ስንሄድ ሁርሶም እንደዛው ነው። ማሰልጠኛ ጣቢያቸውም ከሁርሶ እየሰለጠኑ የሚሄዱትም አንድ አይነት ስሜት ነው ግን ያላቸው። እነዚህ እኮ ገና ሰልጥነው ተመርቀው ነው የሚሄዱት፣ ግን ስሜታቸው አንድ ነው። እዛም ያለው እዚህም ያለው በጣም ነው የሚገርሙት። ሀገራቸው ላይ ያላቸው ስሜት በስመ አብ ወጣቱ ላይ በጣም አይደለም እኛንም ስሜት ያደርጋችሁና በጣም የሚገርም ነው። በጣም የሚገርም ነው። በጣም አሁን ሄዳችሁ ነበር? ሐረር ተመልሳችሁ ሄዳችሁ ነበር? አሁን በቅርብ ሄደን ነበር። እስቲ ስለነበረው ነገር ምንድነው ምን የሆነ ብቻ የነሱን እዙ ነው በጀት መድቦ ስንተኛ ዓመት ነው? ስንተኛ ነው? 30 አሁን ባለፈው ዓመት ነው ይሄን ነው እና 30 ስንት ነው አሁን? ከ80 እስከ አሁን ቁጥርልኝ። ኦኬ። ስለዚህ 2017 ሄዳችሁት ማለት ነው? 2017 ምናምን እና ሄደን ነበር። 37ኛውን ራሱ እዙ ነው አዘጋጅቶ እዛ ያሉት የሐረር ሙዚቀኞችና እዙ ተነጋግረው ትልቅ በዓል ነው ያከበርነው። ይገርማል። ትልቅ በዓል በሻማ ማብራት በቃ እዛ መቃብሩ ጋር ሄደን የተሰዉት ጋር ቅድም ያወራናቸው ጋር 17ቱ እንዴት አድርገው ሐውልቱን አሰርተውታል መሰለህ። ፍርስርስ ብሎ በቃ ህዝብ ሁሉ እየደወለ እኛን የሚያቀን ኧረ እባካችሁ አንድ ነገር አድርጉ
እኛም እዚህ እየተዘጋጀን ነበር። አቅሙ ጠፋና አሁን እነሱ ሄደው መከላከያውን ነገሩ። ምስራቅ እዝ አለ ለእናንተ ብለው ነው በቃ ጀነራሉ እዚህም ያሉት እኛን እዚያም አባሎች አሉን ምናምን ሲሉ ኮስትር ባስ መድበውልን አበል ሰጥተውን መከላከያ አበል ሰጡ። ያን ታሪክ እንግዲህ አስብ። ትልቅ ስራ ነው የተሰራው። ትልቅ ስራ ነው የተሰራው። እኛም ከዚህ እንግዲህ የተወሰነች ሙዚቃ ይዘን ሄድን፣ መሳሪያ ያለን ይዘን ሄድን። ከእነሱ ጋር አድርገን ጥሩ ነገር ሰርተን ነው የመጣ ነው። በቃ ታሪክ በህይወቴ የተደሰትኩበት ቀን ነው። እኔ ጓደኞቼ ይገርማል እንትናቸው ጋር መቆም በቃተኝ አለኝ። እንደውም ቆይ ካለ አንድ ክሌሮ ስነፋ አለ እልክልሃለሁ። እግሬ በቃ እንደ ትንፋሽ ሁሉ በቃ ያን ወደኋላ ነው የሄድኩት። 17 ሰው እዛ ጋር ተዘርግቶ እኛን ሁሉ እኮ ሞተዋል ተብለን ነበርና 3 ልጆች 21 በቀደም ያልከኝ ትክክል ነው ግን አይደለም 5 ልጆች እንትን ተብለን ነው። ፎቶ ሁሉ ተለጥፏል አሉ ሲነግሩን ኦልሬዲ ሞታችኋል። እና በጣም ነው ልቤ የተነካው። ይገርማል። ሄጄ የመጣሁበት በጣም ትልቅ ስራ ነው እዙ የሰራው። እንደው በእውነት ነው የምልህ ይሄን ነገር ያደረጉ ሰዎች እንጃ እኔ አቅም የለኝም፣ ግን እግዚአብሔር እንደው ሁሉን ነገር ያርግላቸው። እውነት ነው የምልህ ምስራቅ እዛ አሁን ያለው አስተባብረው ቀለም ቀብተው ግንቡ የፈረሰውን አድሰው በብረት አጥረው አስከሬኑ ይሄ መቃብር ቦታ ማንም እንዳይነካው ተብሎ ማንም እስካሁን አልነካውም። እንግዲህ 30 ምናምን ዓመት አሁን ይኸውልህ እንግዲህ እና እነዚህ ሰዎች ቤተሰቦቻቸውም እርካታ ነው የሚሰማቸው ይህን ነገር ሲያዩ። ለካ አባቴ አልሞተም እንዲህ በቃ እውነት ነው። ታሪክ ነው ታሪክ ነው የተሰራው። አሁን ባለፈው ይሄንበት ትልቅ ታሪክ በቃ በጣም ደስ የሚል ነገር ነው ያደረጉት። እንደው እግዚአብሔር ብቻ ያው በጣም እንደውን ወደ ማጠቃለያ ይሄድ ነው። ምክንያቱም ይሄ ወቅት ይሄ ታሪክ ብናወራው የማያልቅ ጊዜ ነው። እውነት ከ70ዎቹ እስከ 80ዎቹ አጋማሽ ድረስ ያሉ ታሪኮች በጣም ብዙ ናቸውና ወደ አንቺ ልምጣ። ከታዴ ጋር አንድ ደስ የሚል ልጅነት ክሊፕ አለሽ። እስቲ ስለሷ ነገር እንዳለ ወደ ማጠቃለሉ እንዴ። እኔ ባየው በጣም አልጠግቦም እሱን ዘፈንሽን። ከሱ ጋር ቅብብሎሽ አለ። ታዴ ሀረር ነው አይደለም? ታዴ እሱም የሀረር ልጅ ነው። እሺ ይህንን ስራ እንዴት ሰራችሁ? ስንነሳ እኔ እሱ ከራስ ቲያትር እኔ ከሀገር ፍቅር የምንድን ነው ለሆነ ስራ ናዝሬት ሄደን እዛ ሄደን ስንሰራ እኔ ትዝታን የበዛ ወርቅን ስሰራ በእኔ ሜጀር አልነገረኝም፣ ምን አላለኝም፣ ምን አልሰማውም። እኔ እንደዚህ ወደ ህዝብ እየዘፈንኩ እያሉ መሀል ላይ ታዴ ገባ በእኔ ሜጀርና ዞር ደንግጬ ስዞር ታዴ ነው ወይ። ከዛ ተቀባብልን አብረን ዘፈንን። ከዛ በኋላ ለምን አንሰራውም ይሄን ነገር ምናምን ተባባልንና ረሳ ነው ረጅም ዓመት ረስተነው አሁን ላይ የሆነ በቃ እንትን ያው ታውቃለህ የሆነ ስሜቱም ጥሩ ያልሆነ ራስ የምትጎዳበት ነገር የለም ሲሆን ቁጭ አልና ከታዴ ጋር ይሄን ነገር ግጥሙን ቀይረን ያው የኛን የድሮ ትዝታችንን ሀረር ላይ ስትኖር ታውቃለህ የገሌ ቤት የእንትና ቤት የሚባል ነገር የለም። ማንም ሰው የራበው ሰው ያንተን ቤት ከፍቶ ሊበላ ይችላል። የኔም ቤት ቁልፍ እኔ በበኩሌ ቁልፍ የኛ ቤት ቁልፍ አያውቅም። ሸዋበር ትሄዳለች። ሸዋበር ስትሄድ እንደዚህ ቀርቅራው ነው የምትሄደው። ሸዋበር ማለት መርካቶ ውስጥ እናንተ መርካቶ አይደል? ትክክል። ቦታውንም ስለማውቀው ነው። ከዚህ መርካቶ ስትሄድ አሁን ቤትን ክፍት ትታ አትሄድም ማለት ሀረር ግን ይሄዳል። ማንም አይነካውም። ሌባ የሚባል ነገር አይታሰብም። የራበው ሰው ጎረቤት ሰው ግን በርን ከፍቶ ይበላል። የሚወስደው ዕቃ ካለ ይወስዳል። ማስፈቀድ ምናምን የሚባለው ነገር የለም። እንደዚህ ነው ያደግንበት እና ለምን ይሄንን ነገር አንሰራው አለና ታደሰ ገለታ የሚባል ግጥም ጸሐፊ ያለ በጣም ጎበዝ ልጅ ነው። ለነዋይ የጸጋዬ እሸቱ የሰርጎችን ምናምን በጣም ጎበዝ ልጅ ነው። ጎበዝ ደራሲ ያለ እሱን እኔ ስለማውቀው እኔ ታዴን አናግረዋለሁ አልኩ። የሱ እንትኖች ደስ ስለሚሉ ታዴ እንደዚህ ነገር አስበናል እኔና ታደሰ ገብሩ እና ሐሳባችን ይሄ ነው። በቃ በሀረር ባሳለፍነው ነገር ነውና ይሄን ነገር ትዝታችንን ደግሞ የሀረር ብቻ አይደለም የማንኛውም ኢትዮጵያዊ ነው ትዝታ ነው። ማንኛውም ኢትዮጵያዊ ሲያድግ በፊት ያደገው ነው። እንደዚህ አይነት ነው እድገታችን። ኢትዮጵያዊ ባህላችንም ነው አብሮ መብላትና እንደዚህ ስንለው ይሄማ ደስ የሚል ነው። በጣም ጥሩ ሐሳብ እኮ ነው። እኔ ጽፈዋለሁ ለእኔ ተውልኝ አለ። በቃ ሰተናል። ይህን ሐሳብ ጻፍልናል። እውነትማ እንዲህ ጽፎ ሲያመጣው ስናየው ተስማማ። በጣም ደስ ይላል። እምባውን ለሚያስመጣ ነው በእውነት በጣም ደስ ይላል። ተስማማን፣ ሰራ ነው። 16ቶች ደግሞ ካሜራ በጣም ቆንጆ አድርገው ሰሩት። እነሱ ደግሞ ገለጹት። 16ቶች ነው የሰሩት። 16ቶች ነው የሰሩት። እነሱ ደግሞ ቆንጆ አድርገው ምንም አንዴ ነው የተሰራው።
ምንም አስተያየት እንከንም አልሰጠንም። የለውም። በቃ ተስማማንና ሄድንበት። እንደው አሁን ታዲያ የለም ያንቺን ብቻ በርስ እስቲ ነው ያንቺን አንቺ ያለሽባትን ብቻ በትንሹ አድርገሽ ወደ ማጠቃለሉ ነው እስቲ፣ ምክንያቱም ትዝታው ደስ ስለሚል ነው ተመልካቾቻችን። በዓይኔ ውል ያለ ወስዶ የመለሰኝ በዓይኔ ውል ያለ ወስዶ የመለሰኝ የነበር ጨዋታን ስንቱን አስታወሰኝ ስንቱን አስታወሰኝ ስንቱን አስታወሰኝ ያም ልጄን እያለ ሲልከኝ ያም ልጄን እያለ ሲልከኝ የነበር ጨዋታን ስንቱን አስታወስከኝ ስንቱን አስታወስከኝ ስንቱን አስታወስከኝ እያለ በእውነት በደሬ በጣም ደስ ይላል። የነበረን ነገር የነበረ ነው። በጣም ደስ ይላል። ወደ ሌላውን አሳባለሽ? አስባለሁ። ይህን ድምፅማ በአንድ በሁለት በሶስት ክሊፕ ብቻ አንጠብቅም። እውነት አስባለሁኝ። አንድ ደግሞ የብዙነሽንም ዘፈን እስቲ ሰርቼ ጨርሻለሁ። ናሁም ሪከርድስ ነው በእንትን በኦዲዮ ለቀዋለሁ ብሎኝ እሱን እየጠበቅኩኝ ነው። ሌላም ደግሞ ስራ እንደዚህ እስቲ እያሰብኩ ነው። እግዚአብሔር ይጨመርበትና እግዚአብሔር ይጨመርበት እንጠብቃለን። በእውነት ጥሩ ቆይታ ነው። በጣም አሪፍ ስራ ነው እውነት። የኛም የኪሎድ ፕሮዳክሽን በቅርቡ ወደ ሙዚቃ ኢንዱስትሪ ውስጥም እየገባ ስለሆነ እዛ ላይ ቃል እገባለሁ ወደ ከኛ ጋር ሆነሽ አሪፍ ስራዎችን ኤፍሬምን በሚያው ሌሎችም እንደዚሁ። ምክንያቱም የኛ ዓላማ የተኖረበት ነው የተኖረበት ኖረን ያሳለፍነው ነው አሁን የተጫወትን ያለ ነው። ምክንያቱም የወደሬ የኤፍሬም እንዲሁም የሌሎቻችንም ስለሆነ ያንን ማስቀጠል ግዴታ አለብን ለልጆቻችን። ምክንያት ምንድን ነው በትንሽ ታዋቂዎች ብቻ ነው እናንተ ምናልባት ኦፖርቹኒቲውን ወይም ደግሞ የተመቻቸ ወይ እንደዚህ ፕሮዳክሽን ላይ አልመጣችሁናል፣ ግን እናንተ ጋርም ያለው እውቀት ሌሎቹም ጋር ያለው ስለሆነ አብረን እንሰራለን ብለን በጣም ነው የምናስበው። አይደለም እንደ ስለዚህ ወደሬም ይህን ድምፅ ይዘሽ ከኪሎድ ጋር አብረን እንዘልቃለን ብዬ ነው የማስበው። ደስተኛ ልሽ አይደለ? በጣም አመሰግናለሁ። ሌላ የምትጨምሩት ነገር ካለ? የሚጨምረው እንግዲህ አሁን ከፍታችሁታል። በእርግጥ እንዳለ መጀመሪያ ስናወራ የሚታወቁት ሰዎች በዚህ ጉዳይ ላይ የተወሰኑ ብቻ ነበሩ። ትክክል። አሁን እንዲህ አሉ። አሁን የተረፉ ከኔ ጋር ሌላ ተወዛዋዥ የነበሩ ድምፃዊ የነበሩ ልጆች አሉና ወደፊትም እንዲህ እየጠራችሁ ቢታወቁ እና ታሪኩ ደግሞ እውነቱ እነሱ ጋር ነው። እውነቱ የነበሩት ልጆች ጋር ነው። እኔ እውነት ነው የምልህ። አንዴ ምን አለኝ፣ ለሰው ነው የሚያወራው ቁጭ ብሎ ምስራቅ ሰዎች ታውቃቸዋለህ አሉት። አውቃቸዋለሁ አለ። ንግስት እኮ እጄ ላይ ነው ያረፈችው አለ። ከዛ ኤፍሬምንስ አሉት። የሰፈር ልጆች ናቸው። ኤፍሬምንማ አንገቷን ሲሏት ሞተ። እስከዚህ ጊዜ ድረስ የነበረ መኖሩ መናገሩ። ለዚህ ነው እኛም የነበሩትን እንደዚህ እያመጣ እውነታውን ታሪክ ደስ ያለኝ፣ በጣም ነው ደስ ያለኝ። እንግዲህ በርቱልን ኪሎዎች። እናመሰግናለን ተመልካቾቻችን። ይህ ታሪክ አሁንም ስለማያልቅ በሚቀጥለው ቃል ተገቡኛላችሁ። በሌላ ጊዜ ደግሞ አሪፍ እንደዚህ አይነት ወግ እናደርጋለን። ሰብስክራይብ ማድረጉን እንዳትረሱ። ከኪሎድ ጋር በጣም አመሰግናለሁ። ቺርስ።